ሮተሪ እንግዲህ በዓለም አቀፍ ደረጃ የ120 ዓመት እድሜ ያለው ክበብ ነው። በዚህን ወቅት ውስጥ 4 ጓደኛሞች ሆነው ያቋቋሙት ሮተሪ ክለብ በአሁኑ ጊዜ ወደ 1.4 ሚሊዮን ሜምበሮች አሉትና እነዚህ ሜምበሮች ደግሞ ባለፉት 120 ዓመታት ውስጥ ያደጉ ናቸው። ሮተሪ በ200 በላይ የሚሆኑ አገሮች ውስጥ የሚሰራ ድርጅት ነው። የበጎ ፈቃደኝነት ድርጅት ነው። በጎ ፈቃደኞች ነን እኛ አሁን 1.4 ነን የምንለው በሙሉ በጎ ፈቃደኞች የራሳችንን ጊዜ፣ የራሳችንን ዕውቀት፣ የራሳችንን ያለን ሪሶርስ ሁሉ የምንሰጥነን እና በእነዚህ 200 ሀገሮች ውስጥ ደግሞ ከ46000 በላይ ክለቦች አሉ። እንግዲህ ሮተሪ በዓለም ደረጃ ይህን ያህል ዓመት ሲቆይ ትምህርት ላይ፣ የሴቶችና ህፃናት እድገት ላይ፣ ሰላም ላይ፣ የውሃና ንጽህና መጠበቂያዎች ላይ ሌሎች 7 የሚጠጉ ኤሪያዎች ላይ ድጋፍ ሲያደርግ ቆይቷል። የኦርጋናይዜሽን ዋናው ስራው ምንድን ነው? የተለያዩ ቢዝነስ ሰዎች፣ ፕሮፌሽናሎች፣ አካዳሚሽያን፣ ወጣቶች እንዲሁም በኮሚኒቲያቸው ውስጥ በጣም ብዙ ስራ እየሰሩ ያሉ የተለያዩ ማህበረሰብ ክፍሎች ወደ አንድ መጥተው ማህበረሰባቸውን በነፃ የሚያገለግሉበት ወይም ቮለንቲር አድርገው የሚያገለግሉበት ክበብ ነው። ባለፈው አመት ከነበሩን ፕሮጀክቶች 6 ፕሮጀክቶች አሉ። እነዚህ ግሎባል ግራንት ያገኘንባቸው ፕሮጀክቶች ናቸው። ግሎባል ግራንት ስንል በሮተሪ ኢንተርናሽናል ፋንድ ያገኘንባቸው ፕሮጀክቶች ናቸው። እነዚህ ፕሮጀክቶች ወደ በግምት $350,000 በላይ የፈጁ ናቸው። ወደ 50 ሚሊዮን ብር ፕሮጀክቶች ናቸው በጥቅሉ። ከ6ቱ ፕሮጀክቶች ውስጥ የኛ ዲስትሪክት ኢትዮጵያን፣ ኬንያን፣ ሳውዝ ሱዳንን እና ኤርትራን ያጠቃለለ ዲስትሪክት ነው። ደግሞ ከዓለም የሮተሪ ኢንተርናሽናል ወደ ታች ወርዶ በዲስትሪክት ይጠቃለላል እና ከዛ በሀገር ደረጃ ኢትዮጵያ ይባላል። ከዛ በክለብ ደረጃ የኛ ክለብ አለ። በዛ ዲስትሪክት ደረጃ በእኛ ዲስትሪክት በነዚህ በህፃናት እና እናቶች ላይ የስፓይናል በፊዳን በሽታ ለመከላከል ይሄ ከቅድመ ወሊድ በፊት ያለ የፎሊክ አሲድ እጥረትን የልጆች እድገት ለማሻሻል የሚረዳ እናቶች ላይ መድኃኒቶችን አምርቶ ተጎጂ እናቶች ይሄ አቅም ለሌላቸው እና በቂ ተመጣጣኝ ነገር ለልጆቻቸው የማያገኙ እናቶችን ለመደገፍ ነው። ይሄ ፕሮጀክት አንደኛው የስፓይናል በፊዳ ፕሮጀክት ነው። ሌላኛው እንዲህ በአንድ ከተማችን ውስጥ የሚገኝ ወደ ሰሚት አካባቢ ካላላ ቪሌጅ የሚባል ወይም ሽቦይ ጀርሳ የሚባል ትምህርት ቤት አለ። ይህን ትምህርት ቤት እንግዲህ ቀጣዩ እንትናችን ቴክኖሎጂ ነው። ቴክኖሎጂን ተደራሽ ለማድረግ በትምህርት ቤቶች ደረጃ ትምህርት ቤት ላይ ያተኮረ ፕሮጀክት ነው። አዳዲስ ኮምፒውተሮችን ገዝተን ወደ 39 የሚደጉ እንትኖችን ለተማሪዎች አቅርበናል። የወደፊት እኔ አሁን ፕሬዚደንት ሆኜ ከተረከብኩ በኋላ ልንሰራቸው ያሰብናቸው ስራዎች አንደኛ አባላት ቁጥርን በጣም መጨመር አለብን። ቅድም እንደተገለጸው ዝግጅቱ ላይ አሁን ያለን የአባላት ቁጥር ከ1000 በላይ የማይሞላ ግን የ130 ሚሊዮን ፖፑሌሽን ያለበት እንትን ነው እና ይህንን ህዝብ ደግሞ ለማገልገል ብዙ አባላት ያስፈልጋሉ። ብዙ ክለቦችን ማቋቋም አለብን፣ በአዲስ አበባ ላይ ብቻ ሳይሆን በተለያዩ ሀገሪቱ ክፍሎች ላይ። ሁለተኛ የምንሰራው ስራ ደግሞ የተለያዩ በጣም ሰፊ የሆኑ ማህበረሰባችን የሚያስፈልጋቸው እንትኖች አሉ፣ ፕሮጀክቶች አሉ። ስለዚህ እነዚህ ፕሮጀክቶች በጤና ቅድም እንደተገለጸው በውሃ በህፃናትና እናቶች በኩል የወጣቶችን ስኪል በማበልጸግ በተለያዩ ሁኔታዎች ላይ ስራዎችን ለመስራት እቅዶች ይዘናል። ወጣቶች ብዙ ትማራላችሁ። ሮተሪ በመግባት አንደኛ ያላችሁን ዕውቀት ታዳብራላችሁ። ሁለተኛ ኮኔክሽን ትፈጥራላችሁ። እናንተን ከሚመስሉ ህብረተሰብ ጋር የምትፈጥሩት ኮኔክሽን ቀላል አይሆንም እና እባካችሁ ኑና ተቀላቀሉ። ሜንተርሺፕ ታገኛላችሁ። የትሬኒንግ ኦፖርቹኒቲስ አሉ።
ብዙ አይነት ነገሮች ነው እና ያሉት አሁን የምናያቸው በሙሉ ዛሬ ቦርድ ላይ ለምሳሌ የገቡት ወጣቶች ናቸው። ይሄ ክለብ ደግሞ 35 አመት እድሜ ያለው ክለብ ነውና ለዛ ክለብ ወጣቶች ገብተው መስራታቸው ራሱ ትልቅ እንትን እኛ የምንለው ይሄንን ትራንስፎርሜሽን ነው የምንለው በቃ። ምክንያቱም ድሮ ወጣት ያልሆኑ ጎልማሳዎች አዛውንቶች ገብተው ነበር ሮተሪ ውስጥ የሚሰሩ የነበረው። አሁን ግን ወጣቶች ናቸው እየሰሩ ያሉትና ወጣቶችን እኔ የምጠራው እባካችሁ ተቀላቀሉን ሮተሪን ብዬ ነው።